ይህ ሀበሻ የሚባል ሀገር በእኛ መንግስት ጋር ባደረገው ስምምነት ደፍሮናል። የኢትዮጵያ ጉዳይ ላይ ኢትዮጵያን ለመክሰስ ያልሄድንበት ቦታ እንዴት ነው የኢትዮጵያን ግድብ ህዳሴ ብለን የምንጠራ? ሌላ ህዳሴ ግድብ ያስፈልገናል አለች ኢትዮጵያ። دكتور عباس مساء الخير يا فندم. دكتور عباس دهنا والكويك على بوهلا. استاذ احمد تحياتي لحضرتك وكل المشاهدين. اشرح لنا ببساطه الاقمار الصناعيه بتقولي فيما يتعلق بسد الاثيوبي، التوربينات، الميه، واحنا داخلين على موسم الامطار، وبالتالي هل هناك في مخاطر ولا لا؟ اتفضل يا فندم. ይህ የኢትዮጵያ ግድብ ነው የሚለው እሱ ሰደ ነህዳ ማለት አይፈልግም። የኢትዮጵያ ግድብ የሚመጣውን ክረምት ተከትሎ አሁን ላይ ያለውን የውሃ መጠንን በተመለከተ የመሳሰሉት የኢትዮጵያው ግድብ ምንድነው እያሳየን ያለው? ምንድነው ምናየው በሱ ጉዳይ ላይ? هو الحقيقه يعني بمتابعه سد النهضه حتى منذ الافتتاح الرسمي ما بنقولش عليها نهضه يا دكتور. ሰውየው ምን ይላል? እስካሁን ድረስ የህዳሴ ግድብ የመክፈቻ ፕሮግራም ከተደረገለት ጀምሮ ስንከታተለው ሲለው እኛ ሰደና ነህዳ አንልም ማለት የህዳሴ ግድብ ልንለው አንችልም። የህዳሴ ግድብ አይደለም። احنا بنقول على سد اثيوبيا. ይሄ የኢትዮጵያ ግድብ ነው ምንለው። ስለዚህ የህዳሴ የሚለው ቃል አይገባውም ለማለት ነው በሱ ቤት يعني عبطي رجل إعلامي الخبيث يقول ما يشاء من حسد الفتى إن لم يكونوا مثله فكضرائر الحسناء قلنا لوجهها إنه لقبيح يكنا سو ብዙ ጊዜ ያ የቀናበትን ሰው የማላገጥ የመሳደብ ደሞ ለዚች አይነት መኪና ይላል ለዚች አይነት ቤት ነው እንዴ ምናምን የሚለው አይነት የምቀኛ አይነት ማለት ነው። እንዴት ነው የኢትዮጵያን ግድብ ህዳሴ ብለን የምንጠራው? እና ልንጠራው አንችልም። معلش النهضه ሰውየው ኖ ምን ችግር አለው ይሁን በቃ ዝም ብለን ብንጠራውስ ምናምን ይለዋል። ግን ኖ እንደዛ የሚባል ነገር የለም። ይሄው مش ليا يعني هو يا دكتور እኔ በፍጹም አልፈቅድልህም ይላል። በፍጹም አልፈቅድልህም معلش ይቅር በለኝ እንጂ ማለት ፕሮግራሙ ይቋረጣታል እንጂ ህዳሴ ግድብ ግን አንልም። ሰውየው ደግሞ معلش ይለዋል። ምንድነው ብንልስ ምን ችግር አለ? خلاص والله طيب ማለት ከዛ والله ልንል አንችልም። ያ ማለት ነው ህዳሴ ግድብ ይያልክ ከቀጠልክ ካንተ ጋር ማውራት አልፈልግም ይያለው ነው ማለት ነው። በዚህ ደረጃ የህዳሴ ግድብ ላይ ያላቸው ምቀኝነት እኛ እንኳን ሰድ العالي እንላለን حتى نحن نسميه سد العالي مع انه سد الواطي الذي اغرق حضارات مصرية نوبية سودانية واغرق اراضي سودانية دون فائدة للسودان واغرق مليونين نخيل تابع للسودان ايضا وللنوبة واغرق ايضا يعني سدا كان يولد 700 ميجاوات وهكذا እኛም ከፈለግን ይሄ ያ ናስር ሀይቅ ተብሎ የተሰየመው የሱዳንን በጣም ብዙ ወደ 50 ሺህ ምናምን የሚደርሱ ሰዎችን ያሰደደ ወበጣም ትላልቅ የሆኑ የስልጣኔ ሀብቶችን ያሰጠመ 150 ኪሎ ሜትር ከሱዳን ያለ ሱዳን ጥቅም ወይም ለሱዳን ምንም ጥቅም በማያስገኝ መልኩ የዘረፈ ወደ 2 ሚሊዮን የሚደርሱ የተምር ዛፎችን የዋጠ 700 ሜጋዋት ኤሌክትሪክ የሚያመርት የሆነ ግድብ ያሰጠመ ይሄን ሁሉ ጥፋት ያደረሰ የሆነ ግድብን እንኳን በየአመቱ 20 ቢሊዮን ሜትር ኪዩብ ወደ ሰማይ እንዲተን የሚያደርግ የሆነ ከዛም ከባህር المتوسط ወይም ከመካከለኛው ምስራቅ የሜዲትራኒያኑ ኦሽን ጋር ተያይዞ በውሃውን የሚያባክን የሆነ ግድብ እንኳን ስሙን ሳንቀይር ሰድ العالي እንላለን። ትልቁ ግድብ ማለት ነው ትርጉም። معلش ايوه هو السد الاثيوبي ما تقوليش معلش انا اسف بلاش እኔ በፍጹም ይቅር በለኝ ይሄ የኢትዮጵያ ግድብ ነው የኢትዮጵያ ግድብ ይያልን እናገር የህዳሴ የሚለው ቃል ለነሱ ነው የሚገባው ለኛ ምንም ህዳሴ የሚባለው ነገር አይመለከተንም። እንዳው سد النهضه ده اذا هو عامل لنا مشكله وعامل السودان مشكله ለሱዳን ለኛ ችግር የሚፈጣሪ የሆነ ግድብን وكارثه اتفضل አደጋ የሆነን ግድብ እንዴት ብለን ነው ህዳሴ የምንለው?
በቃ እና በዚህ ደረጃ የህዳሴ ግድብ ላይ የሚሉት ነገር እንግዲህ ምን ይመስላል የሚለውን ማየት የምንችልበት ሁኔታ ነው። ለማንኛውም ሌሎች አልቃሾችን በተለይ ከህዳሴ ግድብ ጋር ተያይዞ የሶስት ሌሎች መጪ ግድቦችን ተመልክቶ ያሉ ሐሳቦችን የሚያሳዩ ፕሮግራሙን አሁን አብረን እናያለን። ይህ አሸርቅ ቴሌቪዥን የኔን ፕሮግራም እንድጀምር ምክንያት የሆኑኝና በጣም አመሰግናቸው ጣቢያ ምክንያቱም በህዳሴ ግድብ ላይ በትንሹ ቢያንስ 1.1 ሚሊዮን ዶላር ከዛም በኋላ ደግሞ እንደዚህ አይነቱ የትምህርት ሂደት ውስጥ ገብተን ስለ ሀገራችን ስለ ውሃው ስለ ግብጽ ትርክት በደንብ ማወቅ የቻልንበትና የተማማርንበት የሆነን ጉዳይ እንድንገባበት ትልቅ ምክንያት የሆኑ አሸርቅ ቴሌቪዥን ከመሐመድ አልዓሩሲ ጋር የሚያደርጉትን ውይይት መማየት ነበርና እስኪ ምን እንደሚሉ እንስማቸው። تبقى المياه سر الحياة وعندنا شريان الحياة نهر النيل هنبقى دائما وابدا يا ናይል ውሃ ጉዳይ የደም ስራችን ጉዳይ ስለሆነ ዛሬም ስለ ህዳሴ ስለ ናይል ወይም ስለ ናይል የወንዝ ጉዳይ ማውራታችን ግድ ይላል نعتبره قضية مصيرية ምክንያቱም ይህ የውሃ ጉዳይ ለኛ የጉዟችን የዋና የጉዳያችን ሁሉ የበላይ የሆነ ጉዳይ ስለሆነ قضية أمن قومي مصري የግብጽ የውሃ ጉዳይ ማለት የብሔራዊ ደህንነቷ ጉዳይ ስለሆነ بل قضية حياة المصريين እንደዚሁም የግብጾች ህይወት ማለትም እንችላለን لم ولن يغيب عن أعيننا أبدا نهر النيل ስለዚህ የናይል ወንዝ ጉዳይ ከአይናችን ፈጽሞ ወዴትም የትም ሊርቅ አይችልም صحيح ربما الأحداث كثيرة إنما الملف ده مستحيل نسيبه ምንም እንኳን የተለያዩ አዳዲስ የሆኑ አሁን ላይ የተፈጠሩ የተለያዩ ኢንሲደንቶች ወይም አጋጣሚዎችና ጦርነቶች የመሳሰሉ ቢኖሩ ወይም ችግሮች ቢኖሩም በመድር ላይ ነገር ግን የናይል ጉዳይ ለኛ ፊት ለፊታችን ቅድሚያ ሰተነው የምንነጋገርበት ጉዳይ ነው ልንተው አንችልም ليه بقى حضرتك ለምን ካልከኝ ወንድሜ اصل احنا شفنا كيف تم التفريط في حصة مصر التاريخية في نهر النيل والأول مرة في التاريخ በታሪካችን ለመጀመሪያ ጊዜ በናይል ጉዳይ ላይ ችላ የተባለበት ዘመን መጥቶ ምን ያህል ዋጋ እንደከፈለን አይተናል نلاقي نهر النيل ይህ የናይል ጉዳይ ላይ ታሪካዊ ድርሻችንን ያጣንበት ጊዜ ተፈጽሟል بيتم اتفاق مع دولة الحبشة على بناء سدود على النهر بالمخالفة ስለዚህ የኢትዮጵያ ግድቦች እንዲገደቡ የኛ መንግስት ፍቃድ ሰጥቶ እነሆ በተሳሳተ መልኩ ውሃችን እየተወሰደ ይገኛል ليه تاريخ مصر بطولها بعرضها ما قبل الميلاد بعد الميلاد 17 امبراطوريه جت وراحت حتى الاخر المحتل الانجليزي والفرنساوي لم يجرؤ احد عليه የኢትዮጵያ አሁን ላይ መንግስት የደፈረንን አይነት ድፍረት ከዚህ በፊት የነበረው ኢምፕራጦርም በሉት ማንኛው ሌላው ቀርቶ እንግሊዝና ፈረንሳይ እኛን የወረሩንና የገዙን ሀገራት ሳይቀር ባልደፈሩን መልኩ ይህ ሀበሻ የሚባል ሀገር በእኛ መንግስት ጋር ባደረገው ስምነት ደፍሮናል لم يجرؤ احد ان هو يقول الحبشه ان تبني سدود جاء ስለዚህ ማንም ደፍሮ እስከዛሬ ድረስ ግድብ መገደብ ትችላላችሁ የሚል ሁኔታዎች ስላልሰጣቸው አልገደቡም ነበር ሲሲ 23 مارس 2015 وقع اتفاقيه ነገር ግን ሲሲ በ2015 በማርች ላይ ባደረገው የስምነት ሂደት ለዚህ በቅተናል ارضا احنا امام العالم كله احنا لم نترك اتحاد افريقي ولا اتحاد اوروبي ولا متحده ولا مجلس الامن الا رحنا نشتكي في اثيوبيا በዚህ የኢትዮጵያ ጉዳይ ላይ ኢትዮጵያን ለመክሰስ ያልሄድንበት ቦታ የለም አሜሪካ ሄድን የተባበሩት መንግስታት ሄድን ጸጥታ ምክር ቤት ሄድን የአፍሪካ ህብረቱ ጋር ሄድን ሁሉም ጋር የአውሮፓ ህብረትም ጋር ሄደናል واحنا اللي فرطنا اصلا باتفاقيه احنا اللي مضيناها ነገር ግን እኛ የራሳችንን መብት በእጃችን ያጣነውና ፈርመን ያሳለፍነው
فالنهارده اي مقابلات رسميه السيسي هيقابل اي رئيس افريقي يقول له نهر النيل يا باشا والله واحنا ملف النيل ده اولويه قصوى بالنسبه لنا بس لن تجدي النهارده كان في ስለዚህ አሁን ላይ አብዱልፈታህ ሲሲ የትም እየሄደ የዲፕሎማሲ አይነት እንቅስቃሴዎችን አድርጎ ውሃችን ምናምን እያለ እዛም እዚህም ቢቀባጠርም የሚሰማው قام ايضا الرئيس الكيني او اتصال هاتف النهارده وقال له برضه طب وبعدين يعني انما الجديد حضراتكم ሌላው ቀርቶ አብዱልፈታህ ሲሲ ዛሬ ከኬንያ መንግስት ጋር ደውሎ በዚህ ጉዳይ ሊያወራ ሞክሮ ነበር ግን ምንም ነገር ሊለው አልቻለም هو الخطر المستمر ስለዚህ አደጋው ቀጥሏል ممكن النهارده بقى على اللي فات ده انا بكلمك على المصيبه اللي جايه او المصيبه ስለዚህ አሁን ደግሞ ይሄ ያለቀለት የህዳሴ ግድብ ጉዳይ ላይ ብቻ አይደለም ማወራ ገና የመጣብህ የሆነ ሌላ ሙሲባ አደጋ አለ مصائب او الثلاث مصائب اللي جايه እንደውም አንድ ሁለት አይደለም ሶስት ሙሲባ እየመጣብህ ነው ሶስት አደጋ ሶስት መከራ እየመጣብህ ነው اثيوبيا عملت قياس لقوه مصر ورد فعلها بعد بناء سد النهضه بشكل احادي ህዳሴ ግድቡን ለብቻዋ በተናጠል ከገደበች በኋላና ሂደቱን ካስፈጸመች በኋላ ግብጽ እና የግብጽ አቅም ምን ይመስላል የሚለውን መዘነች እና አወቀችው وضربت عرض الحائط بالاتفاقيه الاطاريه ከዛም በተስማማችው ጉዳይ ላይ በሙሉ ወደዛ ወርወራ وضربت عرض الحائط بماراثون المفاوضات اللي وقعد 10 سنوات الخرطوم القاهره اديس ابابا አዲስ አበባ ካርቱም ግብጽ እየተባለ ሲመላለሱበት የኖሩትን ከ10 ዓመት በላይ የፈጀንም ወይት ወደዛ ወርወራ ولم تعبأ بذهاب مصر الى هنا او هناك على الاطلاق ግብጽ እዛዚ ምትሮጣውንም ምንም ቦታ ሳትሰጠው الموضوع سهل فلماذا لا نبني سد نهضه اخر ታዲያ ሌላ ግድብ ለምን አንገድብም ሌላ ህዳሴ ግድብ ያስፈልገናል አለች ኢትዮጵያ ليه ونبني 3 على نهر النيل እንደውም አንድ ብቻ አይበቃንም ሁለትም አይደለም ሶስት አለች النهارده اثيوبيا حضرتك النهارده واخدين قرار بيطرحوا خلاص مناقصات ስለዚህ አሁን ላይ የኢትዮጵያ መንግስት ወስኖ በሶስቱ ግድቦች ላይ የሚገደባ ወይም ግድቡን የሚሰራላቸው ጨረታ ለተቋራጭ አውጥተዋል على النيل الازرق خلاص በጥቁር አባይ ላይ وهتنفذ بالمناسبه ይሄንን ታደርገዋለች በነገራችን ላይ ولن تعبأ بمصر ولا السودان خلاص ሱዳንም ሆነ ግብጽ እዚህ ላይ አያገባቸውም ባይላል رد الفعل كان واضح جدا ይሄ የግብጽና የሱዳን ምላሽ ግልጽ ስለሆነ ነው ኢትዮጵያ ለዚህ የዳረጋት ወይም እንዲህ ሆነችው ما عملتها في اكبر سد نهضه معمول ومحدش يعني خد قرار ህዳሴ ግድቡን አደረገችው ማንም ምንም ወስኖ የፈጠረው ነገር የለም بل جم وقعوا معانا فالان اثيوبيا እንደውም ፈረሙ ከሷ ጋር ነው بتفرض الامر الواقع علينا ስለዚህ አሁን ላይ ተጨባጭ ነገርን ያረጋገጠችብን ትገኛለች ኢትዮጵያ وبدات بعد سد النهضه الامر ከህዳሴ ግድብ በኋላ ጀመረች في على النيل الازرق حضراتكم النهارده بدات تتكلم في بناء 3 سدود جديده ايه بقى ስለዚህ የኢትዮጵያ 3 ግድቦች ምንም አይቀሬ ሆኖ ሊጀምሩ ነው الموقف المصري الموقف السياسي هي الموقف الاممي هل نسمع صوت لا لن نسمع سوى صوت وزير الري وبيشتكي نحن دخلنا التحديات المائيه ስለዚህ አሁን ላይ እንደዚህ እንኳን በኢትዮጵያ በኩል ሂደት ያለ ከተባበሩት መንግስታትም ይሁን ከግብጽ ትላልቅ ኢሊቶች እምንሰማው አንዲት ትንፋሽ የለም ለብቻው የመስኖ ሚኒስትር ውሃውን በዚህ አድርገን እንጠቀም ይለናል دخلنا الشح المائي በጣም ኃይለኛ የውሃ እጥረት ውስጥ ገብተናል ይላል እዚህ ጋር አስቡት تناقض مصري عبيط عباس شراقي خبير المياه يقول المياه ستغرقنا الآن وهذا يقول أن المياه فيها شح والجوع والعطش من نصدق يا أغبياء يا مساكين يا هرطئيين ما ننمن عباس شراقي غرف لي متابنا إثيوبيا لتلقنا لتسقاينا بغرف ይላል ዳስ ግን ያ ሰደል ዓሊያችን ይኑርልን ውሃውን ዋጥ አድርጎ ይዞ የማንፈልገውን ለቃለን ባይሆን ኪሳራ ነው የሚደርስብን እንጂ የውሃ
ማለት ማባከን ነው እንጂ ቢደርሰው ሌላ የሚመጣ ነገር የለም ይላል። ሱዳንናት ምናልባት ሱዳን ደግሞ በጎርፍ ነው። ይሄ ደግሞ ወዚሩ الري مصر تواجه تحديات مائية كبيرة ግብጽ የውሃ ችግር በሰፊው እየታየባት ይገኛል ይላል። فقر المائي احنا بس احنا قاعدين حضراتكم نصدر رسائل ان احنا دلوقتي دخلنا عاصر الجفاف وزير الري عمال كل شويه አሁን ላይ ይሄ እንግዲህ ከትላንት ወዲያ የሰራው ቪዲዮ ነው። والله ከትላንት ወዲያ አሁን ላይ ኢትዮጵያ 3 ግድብ ስለምትሰራ ከዛ አሁን ላይ ደግሞ አሁን ያለንበት ሁኔታ የውሃ እጥረትና ረሃብ ውስጥ ነን ይላል ይሄኛው። ያኛው አባስ ሸራቂ ደግሞ በሰማችሁት መሰረት ውሃ ጎርፍ መጥቶብናል ጀምሯል፣ ዝናቡ ነገ ይጀምራል፣ ከዛ በኋላ እስከ ሜይ ኦገስት እና ሴፕቴምበር ኦክቶበር ድረስ ውሃ በውሃ ልንጥለቀለቅ ነው ይለናል።